እንዴት ምናን አይተህ ነው የወደድካት? ታይ እንጂ ይዋዳል። አሁን ምን አድርገሽ ነው እንደዚህ የምትያት? በቃ ዝም ብዬ ሳስተውላት ልባ በክፋት የተሞላና ተንኮለኛ ናት። ምን ነካሽ? እኔ ቁጭ አድርገሽ ሚስቴን ታሚያታለሽ እንዴ? ፊት ለፊት ነው እየነገርኩ ያለሁት። ባለፈው በተፈጠረው አለመግባባት ከሆነ ተነጋግረን ጨርሰናል። ነው ቂም ይዘሽባታል? አይ እኔ እንኳን ቂም አልያዝኩባትም። እሺ ግን እንደምትያት አስቴት ክፉ ሰው አይደለች። እሱን ማወቅ አለብሽ። ግን ትክክለኛ ማንነቷ ስለሆነ አንተም እንድትጠነቀቅ ነው። አይ ወንድሜ የዋህ እኮ ነህ። ለአንተ የምትገባው እንደዚህ አይነት ሴት አልነበረችም። ይዋዳል በቃሽ። ዝም ስልሽ እኮ አበዛሽው ጭራሽ። መሽቆቅ ልጅ በእኔና በሙኬ መካከል መጥፎ ነገር እየፈጠረች ነው። ይህን ነገር ዝም ብዬ ካየሁ ትዳሬ እንደምታሳጠኝ እርግጠኛ ነኝ። ስለዚህ ጊዜ ሳልሰጥ መፍትሄ መፈለግ አለብኝ። አለበለዚያ ትዳሬ ሲፈርስ ቆሞ ማየት ነው የሚሆነው። ግባ። እሺ ባለቤቴና እህቱ ናት። ሞኬ ዘመር ላስተዋውቅ። ብሩክ ይባላል። የሀገሬ ልጅ ነው። ያው ቤተሰብ በለን ድሮ ክፍለ ሀገር አብረን ነበር የተማርነው። እንኳን ደህና መጣ። እሷ ደግሞ እህቴ ናት። ይዋዳን ትባላለች። እሺ ሰላም ነው? አመሰግናለሁ። እንኳን ደህና ቆያችሁ። እዚህ ለእረፍት ነው የመጣው። ከዚህ በኋላ እኮ ቤተሰብ ማለት ነው። በቃ አትፍራ። እውነት ነው። ባለቤቴ ጥሩ ሰው ነው። ምን እንዳትሳቀቅሽ። እሺ ኧረ ስላወቅኳችሁ በጣም ደስ ብሎኛል። እኛም ደስ ብሎናል። ይዋዳን የሚያርፍበትን አስተካክልለት። እሺ ወንድሜ። መኝታው ተመቸ? በጣም አሁን ራሱ ሲርበኝ ነው የተነሱት። አይዞህ ቁርስ ደርሷል። ጥሩ። ስማ ምቾት ተስማምቶ የተነጋገርነውን ነገር እንዳትረሳ። እንዴ እሱንማ እንዴት ረሳዋለሁ? ምን ነካሽ? በጣም ጥሩ። እዚህ ቤት የመጣው በዓላማ ነው። ያንን ሳትፈጽም ከዚህ ንቅንቅ ማለት የለም። እሱ ደግሞ መቼም አይጠፋም አይደል? ስራዬ እኮ ነው። እንዴት ነው የሚጠፋኝ? ጎበዝ። ስራን ስጨርስ ጠቀም ያለ ገንዘብ እንደምታገኝ እያሰብክ። ችግር የለውም። አንቺ ብሩ ላይ ተዘጋጅ። እኔ በአጭር ጊዜ የምትፈልጊውን ነገር አድርጌ አስደስትሻለሁ። ጉራን ቀንሰ ስራ ላይ ተኩር። አታስቢ። አሁን በጣም ስለራበኝ ቁርስ እፈልጋለሁ። ደርሷል። አቀራርባለሁ። እሺ ጥሩ። እንዴት እቺን የመሰለች ልጅ ላይ አስጨከናት? ቆይ አሁን እንዴት ጨክኜ ነው የሀሴትን ፍላጎት ማሳካት ይችላል? ቆይ እሷስ ብትሆን ይሄን ያህል ምን ብታረጋት ነው የጨከነችባት? ድሮም ሴት ለሴት የሚባለው
ፈጽሜ መውጣት አለብኝ። አለበዚያ ሀሴት እኔንም ከማጥፋት ወደኋላ አትልም። ያነገርኩ ነገር የወደ ውሃ ታዘወትራለች። ስለዚህ በቀላሉ በውሃ ልናሰናብታት እንችላለን። እንዴት? የምጠጣው ውሃ ውስጥ መርዝ በመጨመር ነው። ኦ ልክ ነሽ፣ አላስብኩትም ነበር። ብሩክ፣ እዚህ እኮ የመጣው ትልቁን የቅዴን ድርሻ ለመውሰድ ነው። አይ የልጅቷን ባህሪ እኮ ስላልነገርሽኝ ነው እንጂ እኮ በጣም ቀላል ነው። ራሴ ማሰብና መጨነቅ ከሆነ ለምንድን ነው ለአንተ የምከፍለው? አሁን ወደ ስራ። እሺ አለቃ። አለቃ፣ አሁን እዛው በወጣችበት ፍቅር ምን ትቀራለች? ደግሞ ጠጥታ መውጣቷ ለኛ በጣም ጥሩ ነገር ነው። እንዴት? መርዙ ስራውን የሚሰራው ከቆይታ በኋላ ስለሆነ ጠጥታ መውጣቷ ውጭ እንጂ ቤት ውስጥ ምንም እንዳልሆነች ያረጋግጥልናል። አዎ አንተ ልክ ነህ። ለካ አንዳንዴ ቢሆንም የተሻለ ነገር ታስባለህ። ታዲያ ምን ማለትሽ ነው እንዴ? ጉረኛ። ሞኬ ነው የሚሆነው። ከሱ ውጪ ማን ይሆናል? እሷ እንደሆነ መርዷ እየተጠበቀ ነው። ቆይ እኔ እከፍታለሁ። ምንድን ነው የተፈጠረው? ምን አውቄ። የስጠናት መርዝ ተስማማት እንዴ? እየቀለድኩኝ አይደለም። የታለ የሞተችው? ይሄ ነገር እኮ ለእኔም ጥያቄ ነው። ምንድን ነው የምትይኝ? ቆይ መርዙ የሚገል አይደለም እንዴ? አንቺ ነሽ የሚገል ነው ያልሽው። የገዛሽውም ደግሞ አንቺ ነሽ። እና እንዴት እንደዚህ ሊሆን ቻለ? እኔም ራሱ እኮ ገርሞኛል። ልጅቷ አስማት አላት እንዴ? አትቀልድ እባክህ። አንቺ ማትረቢ መርዝ ጠጥተሽ በህይወት መቆየትሽ ምንም ሊገባኝ አልቻለም። እንዴት አባቷ ነው የምታምረው! አሁን ቆይ በምን አቅሜ ነው እቺን የመሰለች ልጅ ለመግደል ማሰብ? ግድ የለም በዚህኛው ብታመልጭም በቅርቡ መወገድሽ ስለማይቀር ብዙም አትደሰች። እጄ ራሱ የሚታዘዝልኝ አይመስለኝም። ምን አለ ቆይ ሁሉም ነገር ቢቀር። ሀሴት ግን ምን አይነት ጨካኝ ሰው ነሽ! ስትወጣ እንደውላለን። እሺ እሺ እሺ። ምን አሉሽ?
ተስማምተዋል። አሁን ስትወጣ ጠብቀው ወቅተው ይገሏታል። የጠየቁት ገንዘብ እኮ ግን ቀላል የሚባል አይደለም። እነሱስ ስራ ሰርተው ነው። አንተ አለ እንደ አንድ ነገር ሳታረግ የሚከፈል። ተይ እንጂ ሀሴት፣ ከጎንሽ ሆኜ አብሬ እየለፋ አይደል እንዴ? መልፋት ብቻ ምን ያደርጋል ውጤት ከሌለ? በአንዴ እኮ የሚሆን ነገር የለም። በሂደት ነው ወደ ውጤቱ የምንደርሰው። እንደ አፈካከር ቢሆን እኮ አንድ ቀን የሚፈጅብህ አይመስልም ነበር። በቃ እኮ አሁን ዱርዬዎቹ ጉዳዩን ይጨርሱታል። ምንም አያሳስብም። አሁን ስትወጣ ጠብቀን ንገረኝ። ስትወጣ ደውላለሁ ብያቸዋለሁ። እሺ። እንዴ እየወጣሽ ነው እንዴ? አዎ እየወጣሁ ነው። ሰላም ነው። ሄላ አሁን ወጣለች። ስራችሁን በሚገባ ጨርሱና የድል ዜና አሰሙኝ። ምናልባት ስራቸውን አልጨረሱም ይሆናል። እንዴት ነው እስከዚህ ሰዓት ድረስ የማይጨርሱት? እየመሸ እኮ ነው። ዋዳንም እስካሁን አልመጣችም እኮ። ያለውን ነገር አንስተው አይናገሩም እንዴ? በቃ አትጨናነቂ፣ መደወላቸው እንደሆነ አይቀርም። ምነው ችግር አለ እንዴ? በጣም ስላመሸሽ ተጨንቀን ነበር። ይቅርታ፣ በጣም አመሻው አይደል? አዎ። ምን ሆነሽ ነው ያመሸሽው? አይደለም እኮ ወንድሜ፣ የሰፈር ጓደኞቼን አግኝቻቸው ዛሬ ብር አግኝተናል ካልጋበዝንሽ ብሎን ከነሱ ጋር እኮ ነው የቆየሁት። እና ማነስ አንቺ ናቸው? አዎ፣ ብታይ ጨዋታቸው እንዴት ናፍቆኝ እንደነበር ፈታ ሲያደርጉኝ ነው ያዋልኩት። ምን ማለትሽ ነው የዋዳ? ሰው ይጨነቃል ብለሽ አታስቢም እንዴ? በዛ ላይ ከነፍሰ ገዳይ ጋር አብሮ መዋል ምን ማለት ነው? እኔ ነፍሰ ገዳይ የሚል ነገር አውርቻለሁ እንዴ? ከየት አመጣሽው? ያው ነው ዱርዬ ነው። ሀሴት እውነቷን ነው። ከዚህ በኋላ ብታገኛቸውም ከሰላምታ የዘለለ ባይኖርሽ መልካም ነው። ወንድሜ ታውቃቸዋለህ እኮ ረስታቸው ነው እንዴ? ባረሳቸውም ጊዜው ጥሩ አይደለም። ራስሽን መጠበቅ አለብሽ። እሺ ወንድሜ ይቅርታ በቃ። የምታመጣው አንዱም ሀሳብ እኮ የተሳካ አይደለም። እሺ ምን ላድርግ ታዲያ? ልጅቷ እድሏ በጣም ጥሩ ነው። እድሏ ጥሩ ነው ትላለህ እንዴ? ታዲያ ይሄ እኮ የኔ ችግር አይደለም። ለምን ነው የምትቆጪው? ብሬን ከፍዬ እኮ ነው እንደዚህ ነገር ውስጥ የገባሁት። ታዲያ እኔ ከዱርዬዎቹ ጋር እንደምትተዋወቅ በምን ላውቅ እችላለሁ? አንተና በእርግጠኝነት እንደሚሳካ ሳመንከኝ። ለማንኛውም አሁን ያለፈው አልፏል። ለቀጣይ ምን ማድረግ እንዳለብን ብንማከር ነው የሚሻለው። እኔ አንድ ሀሳብ አለኝ። ምንድን ነው እሱ? ለምን ፍቅር አስይዣት ለሀሳባችን አናመቻቸት? እንደዛ የሚሆን ይመስላል? አዎ፣ ለምን አይሆንም? እሷ ፍቅር እስኪዛ ድረስ ብዙ ጊዜ ይወስዳል ብዬ ነው። አረ ትንሽ ቀናት ብቻ ስጪኝ። በፍቅር ጠብ ነው ማረጋት። አቤት አቤት፣ ጉራንማ ማን ይችለዋል? የምሬን ነው። ይሄ በጣም አሪፍ ሀሳብ ነው፣ እመኝ። ጥሩ። እኔ ብቻ ጉዳዩ ቶሎ እንዲያልቅ ነው የምፈልገው። በጣም አሪፍ። በጣም ይቅርታ፣ አላየሁሽም ነበር። ችግር የለውም ማራ። አውቄ አይደለም፣ በድጋሚ በጣም ይቅርታ። እንዴ ምን ሆነሃል? እኔ ያህል የሚያስጨንቅ ነገር እኮ አላረክም። እሺ እየወጣሽ ነው?
አዎ ከተማዋን ስለማላውቃት ፍቃደኛ ከሆንሽ አብረን መውጣት እንችላለን? ይቻላል፣ ችግር የለውም። እሺ በጣም አመሰግናለሁ። ለምን ታውቀሱ ነው ሰው? በቃ ዝም በይ። እንዴት አላለቅስም? የጠፋብኝ እኮ አንተ የገዛልኝ ወርቅ ነው። በቃ ይጥፋ፣ ሌላ ይገዛል። ምን ችግር አለው? እንዴት ችግር የለውም? ሌባውን እያወቅኩ ደግሞ መጥፋቱ ይበልጥ ያናድዳል። የወሰደብሽን ሰው ታውቂዋለሽ እንዴ? አዎ። ማን ነው? አይ ተው ይቅርብኝ። ለምን ንገሪኝ እንጂ። እህት ናታ። ምን? ለምንድን ነው የሚስቴን ወርቅ እየሰረቅሽው? እኔ? አዎ አንቺ። አረ ወንድሜ ምን እያልክ ነው? ተይ እንጂ የዋዳ ስትወስጂ እኮ ብሩክ አይቶሻል። ምን? አዎ ስትወስድ አይቻታለሁ። ምን? ይቅርታ ከወንድምሽ ጋር ላጣላሽ ፈልጌ አልነበረም። ከዚህ በላይ እንዴት ታጣላኛለህ? አሁን ደግሞ ምን ፈልገህ መጣ? ስለተፈጠረው ነገር ይቅርታ ልጠይቅሽ ነው የመጣሁት። አስመሳይ! እንዴት ባላየው ነገር ትመሰክርብኛለህ? ይቅርታ እያልኩሽ እኮ ነው። ተረጋጊና ላስረዳሽ። ምንም የምታስረዳኝ ነገር የለም። አሁን ክፍሌን ለቀህ ውጣ። ተረጋጊ። ቆይ ውጣልኝ አልኩህ እኮ። እኔ ራሱ ይመታታል ብዬ አላሰብኩም ነበር። በጣም ነው የደነገጥኩት። አዎ ግን ይሄ በቂ አይደለም። አላማችን ከወንድሟ ጋር ማጣላት ሳይሆን እሷን ማስወገድ ነው። እሱማ ልክ ነሽ። አሁን ጥሩ መስመር ላይ እየገባች ስለሆነ ከዚህ በኋላ ብዙ የምንቸገር አይመስለኝም። አዎ ግን መዘናጋት የለብንም። ይሄ ግጭት እንዲባባስና እኛ ወደ ፈለግነው አቅጣጫ እንዲያመራ ማድረግ አለብን። በትክክል የተሻለ ሀሳብ ማሰብ አለብን። የት አባቷ ከማን ጋር እንደተጋጨች አልገባትም። እኔ ግን ሲመታት በጣም ነበር ያሳዘነች። ኧረ እባክህ አሳዘነችም? አዎ ምን ነው እንደዚህ አይነት የጅል ወሬን አቁም፣ አርፈህ ስራህን ስራ። ይዋደን ይዋደን። አቤት። ትናንት ለተፈጠረው ነገር ሁሉንም ይቅርታ እንጠይቅ ነው የጠራሁሽ። ወንድሜ ምንም ባላረኩት ነው እንዴ ይቅርታ የምጠይቀው? አሁን እንድትከራከር የለም የጠራሁሽ። ያልኩሽን ብቻ አድርጊ። እሺ ሁላችሁንም ይቅርታ። በስርዓት ይቅርታ በይ። እሺ ትናንት በተፈጠረው ነገር ሁላችሁንም ይቅርታ። ጥሩ። ለዚህ ነበር የጠራሁሽ። መሄድ ትችያለሽ። እሺ
ይወጣሽ ነው እንዴ? ምን አገባ? አሁንም እንዳኮረፍሽ ነው? ከኔ ጋር ድጋሚ ለመቀራረብ ከሆነ አትልፋሺ። ማለትማ እንደ በፊቱ አላምንህም። እና ይቅርታ ያልሽኝ የውሸት ነበር ማለት ነው? እሱን ለወንድሜ ስል ነው ያልኩት እንጂ ጥፋት እንደሌለብኝ አሳምሬ አውቃለሁ። ስለዚህ መቼም ይቅርታ አላደርግልህም እያልሽኝ ነው? እባክህ ከመንገዴ ዞር በልልኝ ልሂድበት። ስማ አንድ ሀሳብ መጥቶልኝ ነበረ። ምንድን ነው እሱ? የዋዳ ከወንድሟ ጋር መጣላቷን ለምን የመሞቷ ምክንያት አናደርገውም? እንዴት? እራሷን እንዳጠፋች አስመስለን አንተ ትገዳታለህ። ታዲያ ይሄ ከወንድሟ ጋር መጋጨቷ ምን ይጠቅመናል? አንተ ነፈዝ እራሷን ያጠፋችው ከወንድሟ ጋር በመጋጨቷ ጭንቀት ውስጥ ገብታ ነው እንላለን። አንቺ እንዴት አሰብሽ? ሁሌም አለማሰብ ግን አይከብድም? ተይ እንጂ እንደዚህ ማአስበ። ታዲያ ምን ላድርግ? እኔ እንጂ አንተ ሀሳብ ስታመጣ ይቻላል። ለማንኛውም ይሁንልሽ። እሺ አንቺ ሌባ። እኔ ሌባ አይደለሁም። ከዚህ በላይ ሌብነት አለ እንዴ? ያውን በምስክር እኮ ነው የተያዝሽው። ለጊዜ እውነት ያላችሁ ሊመስላችሁ ይችላል፣ ግን መጋለጣችሁ አይቀርም። የተጋለጥሽውማ አንቺ ነሽ። ደግሞ አታፍሪም አፍሽን ሞልተሽ ስትናገሪ? ምንም የሚያሳፍር ነገር አለ? ሌባ መሆንሽ ነው የሚያሳፍረው። እኔ አንቺን ብሆን ራሴን ነበር ማጣ። አንቺ ሌባ ስለሆንሽ እንደዛ ልታረጊ ትችያለሽ። እኔ ግን እውነታውን ስለማቅ እንደዛ አላረግም። እንዴት ነው እንደዚህ በራስሽ እርግጠኛ ሆንሽ? ራሴን በደንብ ስለማውቀው ነዋ። ለማንኛውም ያልኩሽን አስቢበት። ወንድምሽም እንደሆነ ሌባ እህት እንድትኖረው የሚፈልግ አይመስለኝም። ከወንድሜ ጋር ለማጣላት እያረግሽ ያለሽ ሙከራ አይሳካልሽም። እሺ፣ በቅርቡ እውነታው ላይ ይደረስበታል። ምን ያረክ ነው አንተ? አይ ትራሱ እኮ አልተመቸሽም ብዬ ላስተካክልሽ። ይመለከታል። ውጣል። ጨረስካት? ኧረ አልሆነም እባክሽ፣ ነቃችብኝ። አንተ ቆይ ምንድን ነው የሚሻለው? እኔ ምን ላድርግ? ነቃችብኛ። መቼ ነው አንድ ነገር እንኳን የሚሳካልህ? አንተን አምኜ ደግሞ በተስፋ መጠበቄ። ምን ልታረግ መጣ? ዮሐዳን ማይክሮፎን ተይና እባክሽ አዳምጪ። ምንድን ነው የማዳምጥ? ባለፈው ስለተፈጠረ ነገር ብቻ። ባለፈው በሐሰት የመሰከርኩብሽ ግዴታ ሆኖብኝ ነው። ምንም ያስገድድ ነገር አለ? ታውቂያለሽ፣ እዚህ ቤት የመጣሁት በሐሰት ምክንያት ነው። እናማ ግዴታ በእሱ ሀሳብ ካልተስማማኝ ከዚህ ቤት ታባረኛለች። ስለዚህ ከዚህ ቤት ላለመውጣት ገደል ግባ ብትልም ልትገባ ነው? ለጊዜው አማራጭ ስላልነበረኝ እንጂ እውነቱን በደንብ አውቃለሁ። እና ለዛ ብለህ ነው? አዎ እንጂ አንቺ እንደሱ አይነት ሴት እንዳልሆንሽ አውቃለሁ። ምክንያቱም ምንም አላሳመነኝም። እውነት የምሬን ነው። ለሱ ደግሞ በጣም ይቅርታ። ይቅርታ አረግሽልኝ? ንገሪኛ። ሁለተኛ እንደዚህ አይነት ነገር ግን እንዳላይብህ። ኧረ አይደገም።
ስማ፣ ነገ ከሞኬ ጋር የምንሄድበት ቦታ አለ። የት ነው የምትሄዱት? ሰርግ አለ፣ እዛ ነው የምንሄደው። እናማ የዋዳንን ጉዳይ ለመጨረስ ጥሩ አጋጣሚ ነው የሚሆንልን። ማለት ወይ አንተ ልጅ ብቻችሁን ስለምትሆን ነዋ። ስለዚህ ማድረግ ያለብን ነገር አርግተህ ብርን ይዘህ ትጠፋለህ። ይሄ በጣም ምርጥ ሀሳብ ነው። ስለሷ ከዚህ በላይ መጨነቅ አልፈልግም። ይሄ የመጨረሻ ነው። እሺ አታስብ፣ ጨርሰዋል። ይሄንን ድል እንዳታበላሽ ነግሬሃለሁ። እና ሴት ሰርግ ስለሄዱ ቤቱ ጭራ ላይ አይደል? ምን ነው ደበረሽ እንዴ? አይ ብዙም አይደለም። ለምን ይሄንን ቀን የማይረሳ እናደርገው? እንዴት? በቃ የማይረሱ ጊዜያትን በማሳለፍ ደስ ይለኛል። ከምን እንጀምር? በቃ ክችን እንግባና የሆነ ነገር እናብስል። ይቻላል። ይሄም የማይረሳ አንድ አካል ይሆናል። እሺ እንዴት ይሄን ድል ታስመልጠኛለህ? ተናገር እንጂ ምን ይዘጋሃል? ይቅርታ ሀሴት። ለያንተ ይቅርታ ምን ያደርግልኛል? ሁሉንም ነገር አበላሽተኸዋል እኮ። አሁንም እኮ ቢሆን ጊዜ ያለን ማሳካት እንችላለን። በጣም ትቀልድ የለ እንዴ? ትሰማለህ? አንተን ችግር ውስጥ የሚያስገባ ማስረጃ እንዳለኝ በእጅ ረስተኸው ነው? አልረሳሁትም። ስለዚህ ብትጠነቀቅ ይሻልሃል። ኦኬ፣ ደህና አይደለም እንዴ? ደህና ነኝ። ሁኔታ ግን እንደዛ አይመስልም። ችግር አለ? ሁለታችሁ ያላችሁ ግንኙነት ምንድን ነው?